ከመጻሕፍት ዓለም ሾላ ገበያ። ደራሲ መስፍን ሀብተማርያም፣ ተራኪ ደጀኔ ጥላሁንና ኢየሩሳሌም ነጋ። ሾላ ገበያ የዛሬው ትረካ አሁን ይቀጥላል። እድሜያቸውን በግምት ያስቡታል እንጂ ጥርት አድርገው አያውቁትም። ወይም ቢያውቁትም ሌላው ለምን ይወቀው ከሚል አስተሳሰባቸው አልፈው ተርፈው ራሳቸው ሊያስታውሱትም አይፈልጉም። ስንት ዓመት ሆነው የሚል ሰው ባዳም ሆነ ዘመድ ቢቀርባቸው አይወዱም። ሌላው ቀርቶ ሌላው ስለ ሌላው ዕድሜ ሲጠየቅ በአጋጣሚ ሲያልፉ ቢሰሙ ይቀፋቸዋል። እሳቸው ግን ቢያንስ 64 አለዚያም 67 ይሆናቸዋል። አጥላባቸው ይባላሉ። አቶ አጥላባቸው ረዘም ያሉ ሰልካካ ናቸው። ጠይም ሽበታም፣ በቀኝ ትከሻቸው በኩል ጠመም ለማለት ከሚሞካክራቸው በስተቀር ደግሞም ዳገት ላይ ጎተት ከማለታቸው በስተቀር በቁመና በኩል ዕድሜ ቧጨር አርጓቸዋል እንጂ ከቶም አላጎሳቆላቸውም። ጠንቃቃ ናቸው፣ ለኑሯቸው ያውቁበታል። በጤንነትም ረገድ ዘመናዊ ሕክምና አክባሪ ናቸው። በፀሐይ ያለ ባርኔጣ አይሄዱም። ከዘራ ግን እንኳን ሊይዙ የሚይዝ ሰው ሲያዩ ያስጠላቸዋል። አጥላባቸው ብዙ ማምሸት አይወዱም። አልፎ አልፎ ካልሆነ ሌባና ሰካራም ይፈራሉ። ከሁሉም በላይ ብርድ አጥብቀው ይፈራሉ። በአሳቻ የሚያዩትን ቀዳዳ ካልደፈኑ ወይም ገርበብ ያለ በር ካልዘጉ አይቀመጡም። ሰው በምንም በሽታ ቢሞት እሳቸው እንደ ሐኪም ብርድ ነው ብለው ይደመድማሉ። ብርድ ይፈራሉ። አጥሌ ነጋዴ ናቸው። መርካቶ የጨርቃ ጨርቅ ሱቅ አላቸው። ጧት የወጡ ማታ ነው የሚገቡት። መኖሪያ ቤታቸው የካ ሚካኤልን አልፎ ኮተቤ ሊደርስ ምንም አይቀረው። የድሮ ሞዴል አሮጌ ቮልስዋገን አለቻቸው። አንዳንዴ ትበላሽባቸዋለች። 7 ሰዓት ላይ ሱቃቸውን ገርበብ አድርገው እንደ ቢሮ በሚጠቀሙባት ትንሽ ክፍል ውስጥ ከቤት በሳህን የሚያመጡትን ምሳ ከበሉ በኋላ ቡና ለመጠጣት ቃኘው ሻለቃ ቡና ቤት ይሄዳሉ። ጓደኞቻቸውንም ስለሚያገኙ እዚያ ሲጫወቱ ውለው ሱቅ ይመለሳሉ። ሲመሽ ከማንም በፊት ሱቃቸውን የሚዘጉ እሳቸው ናቸው። 12 ሰዓት ተኩል ላይ ዘጉና መኪናቸው ካልተበላሸች እሷን እያንከራከሱ በቀጥታ ወደ ካዛንቺስ ሄዳሉ። ካዛንቺስ ባምቢስ አካባቢ የጥንት ወዳጃቸው ታምሬ ግሮሰሪ ገብተው አረቄ ሲጠጡ ያመሻሉ። መኪናቸው ከተበላሸች ሱቃቸውን 12 ሰዓት ላይ ዘግተው በአውቶቡስ በጊዜ ይገባሉ። አጥላባቸው 4 የደረሱ ልጆች አሏቸው። 2 ውጭ አገር ናቸው። 2 ሥራ ይዘዋል። ሴቷ አብራቸው ትኖራለች። ወንዱ በጤና ጥበቃ ሥራ ጋምቤላ ነው ያለው። ሚስትየዋ ወይዘሮ ውብዳር ከአጥሌ 10 ዓመት ያንሳሉ። ቆንጆ ሴት ወይዘሮ ናቸው። ደም ግባት በተሞላው ቀይ ገጽታቸው ላይ ተለቅለቅ ያለ ዓይንና ችምችም ያለ ዞማ ጸጉር አላቸው። የጥርሳቸው አደራደር የበቆሎ እሸት ይመስላል። ረዘም ደልደል ያሉ ናቸው። ካልከፋቸው ሁልጊዜም ፈገግ ማለት ይወዳሉ። ትህትና የተለየ ባህሪያቸው ነው። በዕድሜም በኑሮ ደረጃም ለሚያንሳቸው ሁሉ ይጥረበረባሉ። ታዲያ ይህ ጠባያቸው የቀናተኛነት ባህሪ አላግባብ እንዲነር ዋና ምክንያት ሆኗል። አቶ አጥላባቸው በጠንቃቃነታቸው ላይ የመጠራጠርና በሰው ሐሳብ ያለ መስማማት አጉል ጠባይ ያላቸው።
የሰሙትን ቶሎ አምነው አይቀበሉም። ወሬ ስራዬ ብሎ መስማትም ሆነ ማውራት ደስ አይላቸውም። ብዙ ሰው ቀጣፊ ሊሆን ይችላል ብለው ያምናሉ። የሚሏቸውን አይሰሙም እየተባለ መርካቶ አካባቢ ይወራባቸዋል። ለምሳሌ አንድ ጊዜ ቦብሊን የተባለ ጨርቅ ገና እንደመጣ ሱቃቸው ከሚሰሩት 3 ተቀጣሪዎች መካከል አንጋፋ የሆነው ዑመር በደላላ አፈላልጎ በርካሽ ያገኘላቸው ጊዜ ብዙ ተጨቃጭቀውት ነበረ። ስንት ይሏል ለመሆኑ? 20 ሺህ ለ10 ጥቅል። ወስላታ በለው ሰርቆ ነው ይሄኔ። ኧረ እሱ ጨዋ ሰው ነው፣ ማንም ያውቀዋል። የታየኸው ጨዋነቱን? አብዱራህማን ጋር አልነበረም? አብረን 1 ዓመት ሰርተናል። ታዲያ ያኔ ቦብሊን መቼ ይመጣ ነበረ? እሱስ እውነቱን ነው፣ የናይሎን ነበር ጊዜው። ታዳስ ደሞ ያኔ ሞት ማለት እንኳን ይበቃል ለመሐላ። ዘመኑስ ተበላሽቷል። ግን ይብዙ ጌታዬ በእኔ ይሁንቦት። ገዝቼ ቢጠቆምብኝና በወረስ አንተ ምን ታረግልኛለህ? ይመኑኝ አልኮ ግድ የለም። በራስህ ገንዘብ ግዛና ያኔ ሲሸጥልህ አምናሃለሁ። ይቆጨናል ብዬ ነው እንጂ በሌላ እኮ አይደለም። እባክህ ተወኝ። ቦብሊን እንዳውም ፈላጊ የለውም ዛሬ። አጥሌ ፈላጊ የለውም ያሉትም ቦብሊን ጎናቸው ያለው አቡበከር ገዝቶ 40 ሺህ ብር አይናቸው እያየ ያተረፈበት። እሳቸው ግን ተጠራጣሪነታቸው የትም እንዳላደረሳቸው ሊያምኑ አልፈለጉም። ከሰው ሐሳብ ጋር ለመስማማት ብቻ አይደለም የአጥሌ አንዱ ድክመት። ለምን እኔ ያላልኩትን አላልክም፣ እኔ ያመንኩትን አላመንክም ማለትም ይወዳሉ። ከሚስታቸው ጋር አንዳንዴ ጭቅጭቅ የሚፈጠረው በዚህ ግትር ጠባያቸው የተነሳ ነው። የዛሬ ወጣችሁ ደግሞ መነካው ሲሉ ይጀምራሉ። አልጥም ያላቸው ጊዜ አጥሌ ውሃ ቀጠናት በል እንግዲህ ይሏቸዋል ባለቤትየው በማግባባት አይነት። ምንም ቃል አትንፈስ፣ የሰጡን ዝም በልና ብላ ማለትሽ ነው። እሺ ተናገር፣ ምን ሆነ ልትል ነው? ጨውም በስቶታል፣ ቁሌቱም እንደወትሮ አልተዋሃድም። የወጥ መዋሃድ አዲስ አማርኛ ነው፣ እኛ ሰምተነው ማናውቅ። ወጥ ቆጣ ኮስተር ካላል አልወድ። ምን ነው በርበሬውን አሳነሽው? ጤፍ ነው እንጂ በርበሬ እንኳን ዛሬ። ይቀጥላሉ። ትንሽ ያመጡና የውብዳር ዝም ይላሉ። አንቺስ እንዴት ሆኖ አገኘሽው? ይጠይቋቸዋል። ሴትየዋ እስካልተስማሙ ድረስ ነገራቸውን አያቆሙም። እንዴት ነው? ጥሞሻል? አልጣመሽም? ተናገሪ እንጂ። እኔማ ይኸው እንደምታየው እየበላሁ ነው ይላሉ የውብዳር እንደ መገረም እያልጎመጎሙ። እሱማ መቼ ጠፋኝ። ስለ ጨው ስለ በርበሬው ምንም ማስተያየት አልሰጠሽም ማለት የነበረ። ይሆናል እንግዲህ እንዳልከው ይሆናል። አሁን እንብላበት እና ቡናችንን እንጠጣ። ከነጋም ቡና አልሸተተኝ። ይሆናላ ብሎ ነገር ምንድን ነው? አጥላባቸው አንድ ነገር ከጀመሩ ቶሎ አይለቁም። እስኪስማሙላቸው ድረስ አንዱ ሲያልቅ ሌላውን እየቀጠሉ ይሄዳሉ። ከጠባያቸው ሁሉ በሕይወታቸው ጉልህ ሆኖ የመጣውና በጭራሽ ሊያስወግዱ ያልቻሉት ቀናተኛነታቸውን ነው። በጣም ይቀናሉ። ሚስታቸውን በመኪና ይዘው ሲሄዱ መንገዱን ብቻ አይደለም የሚያዩት። ወይዘሮ የውብዳር በዓይናቸው የሚያማትሩበትን ማቅጣጫ በጎሪጥ ይጠባበቃሉ። በኋላ የሁለቱም ዕድሜ እየገፋ ሲመጣ ተውት እንጂ ቀደም ባለው አፍላ ዘመናቸው ልብስ ሰፊ ቤት ድረስ እያመጡ ልካቸውን እንዲወስድ ያደርጉ ነበረ።
ገበያም የሚያስወጣቸው በአመት 2 ቢሆን ነው። ሁሉን ነገር ራሳቸው ያመጡላቸዋል። ከቤት ውጭ የሚሰራ ስራ ለአሽከርና ገረድ ይተዋል። ዘመድ ጎረቤቱ ሁሉ ቀናተኝነታቸውን ያውቃል። ከኮረንቲና ውሃ ቆጣሪዎች በስተቀር ያለሳቸው ቀጠሮ ግቢያቸውን የሚረግጥ የለም። ድንገት እንኳን ቢያጋጥማቸው በጥያቄ ልባቸውን እንደሚያወልቃቸው ያውቃሉ ወይዘሮ የውብዳር። እሳቸው ግን ቅናታቸው እንዳይታወቅባቸው ስለሚፈልጉ መደፈር የለብንም፣ ማንም ጊዜ የሰጠውን ሰው ማቅረብ አይገባንም ለክብራችን ስንል በሚል አባባል ሊሸፋፍኑት ይሞክራሉ። አጥሌ ከጎረቤቶቻቸው ጋር ቅርርብ የላቸውም። ጋብዘውም ሆነ ተጋብዘው አያውቁም። አዲስ ተከራይ ሲጎራበታቸው የተቻለውን ሁሉ ካሽከር ከገረድ ሳይቀር እየጠያየቁ ስለዚያ ግለሰብ ማንነት ጥሩ አድርገው ያጠናሉ። ቅናታቸው በድብቅ ገንፈል ሲልባቸው ደግሞ እያንኳሰሱ የሆነ ያልሆነውን ለቤተሰቦቻቸው ያወራሉ፣ ያስወራሉ። ጠበቃ ቢጤኖ መሰለኝ ትልቅ ቦርሳ አንጠልጥሎ አየሁት። የትኛው ነው ለመሆኑ? ማን ቢሉሽ ማንን ታውቂያለሽ? ይሄ ባለፈው ሰሞን የገባው ነው ከገሌ ቤት በታች። ገባኝ። ዕቃ ሲያግዝ የነበረው ነው። ታዲያ ዕቃ ሲያግዝ ቤት የሚከራይ አለ እኮ። እኔስ ምን አልኩ? የዛ አስተማሪው የወንድም ልጅ ደግሞ ጤሙን አጎፍሮ በረንዳው ላይ ይጎለትና ፀሐይ መሞቅ ነው ስራው። አምና እኮ ነው ትምህርቱን ጨርሶ ለስራ የሄደው። ካቻምናም ይሁን እኛ ምን አገባን? ብቻ አልኩሽ ትዕቢት ወጥሮት ሊሞት ነው። የማንም ጉርባ መጽሐፍ አንብቦ ሳይጨርስ። የዛሬስ ልጆች ትዕቢት አይወራም። እውነትህን ነው። ኧረ ተይኝ ባክሽ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።